አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እንዴት ሰነበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ። እንግዲህ ጠፍቻለሁ። ሰሞኑን ብዙ ጊዜ አልጠፋም እያልኩኝ ግን አላደርሰኝ እያለ መልሼ ደግሞ እጠፋለሁኝ። እስኪ ለወደፊቱ ደግሞ ከእንግዲህ አልጠፋም። ዩቲዩብ ቶሎ ቶሎ ሲመጡ ነው የሚወደው። እኔም ቶሎ ቶሎ ለመምጣት እንግዲህ አስቤ ያለሁኝ ያው አስባለሁ። ሁልጊዜም ግን እኮ ነገሮች አልመቻችልኝ እያሉ ነው። አሁን ደግሞ ታውቃላችሁ አዲስ ስራ ጀምሬ ያለሁኝ። እሱም አዲሱ ስራ ምንድነው? ልብስ መሸጥ ጀምሬ ያለሁኝ። እንግዲህ የተለያዩ አልባሳት የምትፈልጉ ሰዎች ካላችሁ በፈለጋችሁት ያላችሁበት አገር እንልካለን። ብታዝዙ ብትመርጡ ብፈልገው ቦታ እናመጣለን። የት እየሰራሽ ነው? በየት ነው ምሽጭ የምትሉኝ ከሆነ ደግሞ ብዙ ጊዜ ቲክቶክ ላይ ነው። እንግዲህ የመገበያያ ፔጅ ቲክቶክ ነው። ቲክቶክ ብዙ በቃ ሁሉም ሰው ቲክቶክን የማይገባ ቲክቶክ እየሌለው ሰው የለምና ሁሉም ሰው ወደ ቲክቶክ ነው የሚሮጠውና ዩቲዩብ ላይ ደግሞ ብዙም ሰው አይመጣም። ለዛ ነው ዩቲዩብ ላይ የምናስተዋውቀው የምንሰራቸውን ስራዎች በቲክቶክ ነው። ከዛ ባለፈ ደግሞ በቴሌግራም ሊንክ አስቀምጥላችኋለሁ። በሱ ጆይን እያላችሁ እየገባችሁ በተለይ ሳውዲ አረቢያ ያላችሁ ሁሉም ሀገራት እናደርሳለን። እንዲሁም ደግሞ የተለያዩ ሀገራትም እናደርሳለን። በፖስታ ሁሉ መላክ እንችላለን ማለት ነው። እናንተ ከፈለጋችሁ ግን በብዛት ሳውዲ አረቢያ ውስጥ ያላችሁ ሰዎች ብታበረታቱ በጣም ደስ ይለኛል። በቃ ግን ማለት ታውቃላችሁ ዩቲዩበሮች እንደውም አንድ ነገር ልንገራችሁ። እናንተ ዩቲዩበሮች ልክ መጀመሪያ ጊዜ ዩቲዩብ ስትሰሩ ለመጀመሪያ ጊዜ ወደ ዩቲዩብ ዓለም ስትገቡ የሰው ኮሜንት እንዴት ነበረ? በቃ የሰው አቀባበል እንዴት ነበር? በቃ የሰው ልጅ ሁሌም አዲስ ነው። በቃ ሁሌም አዲስ ነው የሰው ልጅ። ለእናንተ የሆነ ስራ ስትጀምሩ ያንን ስራ እስኪ ለምዱ ድረስ በጣም ነው የሚያለፋ። አሁን አንቺ ማን ሊገዛሽ ነው? ግን የሚገዛሽ አለ። ግን ሰው ይገዛል። ሰውማ ይገዛል። መልሱ ሰው ይገዛል። ሰው ይለብሳል። ወላይ ላዝም ይለብሳል። ወረቢ ይገዛል፣ ይለብሳል። ኦ ማይ ጋድ በጣም ነው የሚለብሱት። እንደዛ ላይ ደግሞ አንዳንዶቹ ደግሞ እንትን የሚሉ አሉ። እኛ ሱቅ ሄደን አንገዛም እንዴ? ካንቺ ምን ገዛ? ከሱቅ ሄደን በጣም ነው የማውቃቸው ሰዎች ማለት ነው። እኛ ሱቅ ሄደን መርጠን ነው መንገዛው የሚሉም አሉና ደጋፊ እንዳላችሁ ሁሉ አንቃፊም ይኖራችኋል። እሱ ችግር የለውም። የሰው ልጅ የሚበላው ሪዝቁን ነው። ኦኬ አሁን ቲክቶክ ላይ የሆነ እንደዚህ ቪዲዮ ስንሰራ አይታይም፣ ታግዳል። ጭልም ይላል ቪዲዮ ማለት ነው። ተለቆ የተወሰነ ሰው ያየዋል፣ ግን ይጨልማል። የተወሰነ ሰው ያየዋል፣ ይሄ ይጨልማል። ይሄ እንግዲህ የመጀመሪያው እንቅፋት ነው ማለት ነው። የሚሰራው ቪዲዮ ወደ ሰዎቹ ዘንድ ጭራሽ ነው የማይደርሰው፣ አይደርስም። የተወሰነ ሰው ብቻ ሲሆን እንጂ የተወሰነ ሰው ብቻ ሲሆን ነው። ግን አላህ ለእናንተ ያለው ሪዝቅ ካለ በየትም ብሎ በየትም ስለሚመጣ የሰው ልጅ ደግሞ ይሞክራል። በሰው ልጅ ይሞክራል። የሚያሳካው ደግሞ አላህ ነው። እና እንግዲህ እኔ እየሞከርኩ ነው። ባይዘዌይ እየሞከርኩ ነው። አልሐምዱሊላህ ረብል ዓለሚን። አጀማመሩ በጣም አሪፍ ነው። እንጋው እንደ ጀማሪ እንደ አዲስ አጀማመሪ ኦኬ አሪፍ ነው። ያው አንድ ሀሳቤም ኢድ እየደረሰ ስለሆነም ሊሆን ይችላል ብዬም አስባለሁኝ። እስኪ ከኢድ በኋላ ደግሞ ያለውን ነገር አያለሁም እና ሙሉ ለሙሉ ጥቅልል አድርጌ ስራዬን ወደ አልባሳት መሸጥ ላደርግ ነው። ያኔ እናንተ ጋርም ቶሎ ቶሎ በየጊዜው እንገናኛለን። 2 ዩቲዩብ ቻናል ነው ያለኝ። 2ቱን ዩቲዩብ ቻናሌን በስነ ስርዓት አንቀሳቅሰዋለሁኝ። እናንተ ደግሞ ድጋፋችሁ ያስፈልገኛል። ዩቲዩብ ቪዲዮ ሲጫንበት የእናንተ ድጋፍ ያስፈልጋል። ላይክ፣ ሼር፣ ኮሜንት ምናምን። አሁን እኮ ነው የሚሰርቡኝ ኮሜንቶች ሁሉ ናፍቀውኛል። እውነት ምንም ኮሜንት የለም ቲክቶክ ላይ በቃ ምንም ኮሜንት የለም። ድሮ ስድብ እንኳ አይጠፋም ነበር። በቃ አንዱ ሲሳደብ አንዱ ሲመጣ አሁን የሚሳደብ እንኳ የለም።
ለምን ታውቃላችሁ? ስድባቸው ጥቅም እንዳለው አወቁ። አሁን አንዳንድ ሰዎች ይሳድባሉ አይደለ? አንቺ ምን ትሴ ከዛ ኮሜንት ለማንበብ ሰው ይገባል። ከዛ ለአንዱ ይመላልሳል። በዛ ሰዓት ቪዲዮዎቹ ይታያል፣ ቫይራል ሁሉ ሊወጣ ይችላልና አሁን ላይ ስድባቸው ራሱ ጥቅም እንዳለው ስላወቁ የሚሳደቡ ሰዎች ራሱ ክርክም ብለው ተቀምጠዋል። እና እጃቸውን ሰብስበዋል። በቃ እጃችሁን ላክ እያረጋችሁ ኮሜንት አስቀምጡልኝ፣ አበረታቱኝ። እኔ እንዴት እንቅልፌ እንዴት እንደመጣ ማለት ነው። አሁን ከምሽቱ በሳኡዲ 3 ሰዓት ነው፣ በኢትዮጵያ 9 ሰዓት ማለት ነው። ጠዋት ነው የተነሳሁት። ጠዋት 3 ሰዓት ነው የተነሳሁት እና ስራ ጨርሼ ምናምን ወደ ክላሴ ስገባ እስኪ ቻናሌን በጣም ረሳሁት፣ እስኪ ለጓደኞቼ አንዳንድ ነገር ልበላቸው ምናምን ብዬ ነው ወደ እናንተ የመጣውና የተለያዩ አልባሳት የምትፈልጉ ሰዎች ካላችሁ ብትጠሩ ብታበረታቱ ምስጋና ከልብ ነው። የቴሌግራም ሊንኬን እዚህ ኮሜንት ስራ አስቀምጥላችኋለሁ። በሱ ጆይን እያላችሁ የገባችሁ የምትፈልጉትን ማዘዝ የሶማሌ ቀሲል የሶማሌ በኹር የተለያዩ በኹሮች መኸላጥ የተዘጋጁ የተቀላቀሉ የተለያዩ አልባሳቶችን የፈለጋችሁትን ሰው ሰርፕራይዝ ለማድረግ የምትፈልጉት ሰው ለሰው ስጦታ መስጠት የምትፈልጉት ሰው አሁን ሰሞኑን ራሱ ብዙ ሰዎች ለባህርተኛ ነው ባህርተኛ ሲመጣ ሱቅ ሄደው ልብስ መምረጥና መግዛት ስላልቻሉ ከኔ ነው ብዙዎች የጠለቡ። እንደዛም አለ ማለት የሰው ሳይዙ ይናገራል። እንደዛ እናረግላቸዋለን። ከሱቁ ብዙ ሰው ደግሞ ከሱቁ ይወደዳል ከሱቁ ይረክሳል የሚል እንደውም ከሱቁ ይረክሳል። ከሱቁ እዛው ያን ራሱ ልብሱ እንደውም ከሱቁ ይረክሳል። ለምን መሰላችሁ? ሱቅ ስትሄዱ የመሄጃ የመምጫ የምሻዋር ትከፍላላችሁ፣ የትራንስፖርት አለ። እኛ ጋር ደግሞ ቀጥታ ልብሱ ይመጣላችኋል። የትራንስፖርቱ ራሱ በተመጣጣኝ ዋጋ ነው ማለት እንደ ቦታው ቅርበት ነው የሚወስነው እና ክሳራ የለውም። እናንተም ጉልበታችሁ ይጠቀማል፣ ጉልበታችሁ ይቆጠባል፣ እኛም ደግሞ እንጠቀማለን። ዘመድ ቢረዳዳ ችጋር የማይጎዳ ነው የሚለው እና እስኪ ምን ታስባላችሁ እናንተስ? እኔ በቃ እዚህ አረቦቹ ቤት ያለኝን ስራ ሙሉ ለሙሉ አቁሜ ሙሉ ለሙሉ ስራዬን ወደ ልብስ፣ ወደ አልባሳት፣ ወደ ተለያዩ ሳሙናዎች በቃ ምናምን ላዞር አቅጃለሁኝ። ያው ጅማሬ ላይ ነኝ። እስኪ መጀመሪያ ስራዬን ሳላቁም ልሞክረው እና ያው ከሄደ ስራዬን አቁሜ ቀጥ ብዬ እሰራለሁ ብዬ ነው የሞከርኩት። እናንተ እንደምታውቁት እኔ ለረጅም አመት ነው እንግዲህ ሰው ቤት ያገለገልኩት ማለት 13 አመት ነው። 13 አመት ማለት በጣም ቀላል አይደለም። ከ14 አመት እድሜ ጀምሮ 13 አመት ድረስ በቃ ሙሉ በቃ ግማሽ እድሜን ማለት ትችላላችሁ። ግማሽ እድሜን ነው የኖርኩና ግን አልহামዱሊላህ ረብል ዓለሚን በሰራሁት ስራ ውጤታማ ነኝ። ለፍቼም ግሬም ጥሬም እኔ ምንም ነገር የለኝም ከሚሉ ሰዎች አይደለሁም። አላህ የለመንኩትን ሁሉ አድርጎልኛል። አላህ ሰጥቶኛል። የሰራሁት ገንዘቤም በቃ ፍሬ ላይ ነው ያለው። አልহামዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው። ግን ምን ልላችሁ ፈልጌ ነው የሰው ልጅ ይደክመዋል ማለት ሁልጊዜም ሰው ቤት ከሆነ ሁልጊዜም ረፍት የሌለው ስራ የሚሰራ ከሆነ ይደክመዋልና ያው ልጅ ነኝ ኢነርጂ ይኖረኛል። ግን ደግሞ በቃ እስኪ ይሄን አመቱን ሳስበው ይሄን ያክል ሙሉ እንዴት እኔ ሰው ቤት እሰራለሁ? እስኪ ደግሞ የስራ መንገዴን እኮ ብቀይረው የተሻለ ሊሆን ይችላል ምናምን ብዬ አሰብኩኝ። ያው እንድታበረታቱኝ ነው ምነግራችሁ። ኢንሻአላህ የተሻለ ይሆናል ብዬ እኔም ተስፋ አደርጋለሁ። እና የተለያዩ አልባሳት ሳውዲ ውስጥ የምትፈልጉ ሰዎች ካላችሁ አናግሩኝ። እንቅልፌ እየመጣ አንዳንዴ የማወራው ራሱ ይሳሳተኛል። ከአይኔ ራሱ ማየት ትችላላችሁና እወዳችኋለሁ። ከእንግዲህ አልጠፋም አለው። ላይክ አድርጉ፣ ቪዲዮውን ሼር አድርጉ። በቀጣይ ቪዲዮ እስክንመጣ ሰላም ሰንብቱልኝ። እኔ ጋር ያሉትን የተለያዩ አልባሳቶችንም እዚህ ጋር አስቀምጥላችኋለሁ ከጎን ላይ የፈለጋችሁ መምረጥ ትችላላችሁ። ቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ።